ለምን እስካሁን ትርፋማ ትሬደር መሆን እንዳልቻልክ ትገርማለህ? እስከ መጨረሻው አብረን ቆይ። ዋናዎቹን 5 ማግኘቶች አሳይሃለሁ። እንኳን ደህና መጣችሁ። ብዙ ጊዜ ሞክረሃል፣ ግን በተደጋጋሚ ገንዘብ ተጣለህ። እንግዲህ ይህ ቪዲዮ ላንተ ነው። አሁን ለተደጋጋሚ ኪሳራ የሚያደርሰውን የመጀመሪያውን ማግኘት በቀጥታ እንጀምራለን። የሪስክ አስተዳደር መጥፋት። ብዙ ትሬደሮች ትርፋማ መሆን የማይችሉበት የመጀመሪያው ትልቅ ምክንያት ጥሩ የሪስክ አስተዳደር አለመኖር ነው። ብዙ ጀማሪዎች በመጀመሪያው የሚያዩት ሊያገኙት የሚችሉትን ትርፍ ነው። ቻርቱን ሲያዩ እንዲህ ያስባሉ፣ ዋጋው እስከዚያ ቦታ ቢደርስ ይህን ያህል ትርፍ ማግኘት እችላለሁ። ነገር ግን ፕሮፌሽናል ትሬደር በተለየ መንገድ ያስባል። እሱ በመጀመሪያው የሚጠይቀው ትንታኔዬ ትክክል ካልሆነ ምን ያህል ልጠፋ እችላለሁ ነው። ምክንያቱም በትሬዲንግ ውስጥ ነገሩ ሁልጊዜ ትክክል መሆን አይደለም። ሁሉንም ትሬድ የሚያሸንፍ ትሬደር የለም። በጣም ጥሩ ትሬደሮችም እንኳን የሚሸነፉባቸው ትሬዶች አሏቸው። ልዩነቱ ግን ይህ ነው። ጥሩ ትሬደር ኪሳራውን መቆጣጠር ይችላል። በአንድ ትሬድ ላይ ከመጠን በላይ ሪስክ ከወሰድክ ጥቂት ተከታታይ ኪሳራዎች ብቻ እንኳን አካውንትህን በጣም ሊጎዱት ይችላል። ስለዚህ ከማንኛውም ትሬድ በፊት እነዚህ ነገሮች ግልጽ መሆን አለባቸው። ስቶፕ ሎስ የት ነው? ሪስኬ ምን ያህል ነው? ሊመጣ የሚችለው ትርፍ ከሊመጣ የሚችለው ኪሳራ ጋር ሲነጻጸር ተገቢ ነው? ግልጽ ሪስክ የሌለው ትሬድ ፕሮፌሽናል ትሬድ አይደለም። እሱ ተስፋ ብቻ ነው እና ተስፋ ስትራቴጂ አይደለችም። ስለዚህ ይህን ነገር አስታውስ። የመጀመሪያው ስራ ብዙ ገንዘብ ማትረፍ አይደለም። የመጀመሪያው ስራ ካፒታልህን መጠበቅ ነው። ምክንያቱም ካፒታልህ ብቻ ከተረፈ በረጅም ጊዜ መማር፣ ማደግ እና ትርፋማ ትሬደር መሆን ትችላለህ። ስሜታዊ ትሬዲንግ። ብዙ ትሬደሮች በቀጣይነት ገንዘብ የሚያጡበት ሁለተኛው ትልቅ ምክንያት ስሜታዊ ትሬዲንግ ነው። በገበያው ውስጥ ብዙ ውሳኔዎች ከግልጽ ትንታኔ አይመጡም። ከፍርሃት፣ ከጉጉት፣ ከፎሞ ወይም ከብስጭት ይመጣሉ። ለምሳሌ አንድ ትሬደር ዋጋው በጣም እየጨመረ እንዳለ ያያል። በድንገትም እንዲህ ያስባል፣ አሁን ካልገባሁ ይህን እንቅስቃሴ አመልጣለሁ። ብዙ ጊዜ ስህተቱ የሚጀምረው እዚያ ነው። እሱ ወደ ትሬዱ የሚገባው ጥሩ እና ግልጽ ሴትአፕ ስላየ አይደለም። የሚገባው እድሉን እንዳያመልጥበት ስለፈራ ነው። ይህንን ፎሞ እንላለን። ማለትም እድል እንዳያመልጥብኝ የሚል ፍርሃት ነው። ነገር ግን ገበያው ብዙ ጊዜ እነዚህን ስሜታዊ መግቢያዎች ይቀጣል። ምክንያቱም ሁሉ ሰው በስግብግብነት የገባ ባለበት ጊዜ አንተ ከገባህ ብዙ ጊዜ ዘገይተህ ትገባለህ። ከዚያ ኮሬክሽን ይመጣል፣ አንተም በቀጥታ ወደ ኪሳራ ትገባለህ። ሌላ ችግር ደግሞ ስግብግብነት ነው። ትሬዱ በትርፍ ውስጥ ነው፣ ነገር ግን ትሬደሩ ተጨማሪ ትርፍ ይፈልጋል። ገበያው የድካም ምልክት እያሳየ ቢሆንም ትርፉን አይወስድም። መጨረሻ ላይ ዋጋው ይመልሳል እና ትርፍ የነበረው ትሬድ ወደ ኪሳራ ይቀየራል። ወይም ተቃራኒው ይሆናል። ትሬደሩ በኪሳራ ውስጥ ነው፣ ግን ኪሳራውን መቀበል አይፈልግም። በራሱ ውስጥ እንዲህ ይላል፣ ዋጋው እንደገና ይመለሳል። ከዚያ የኪሳራ ትሬዱን ከመጠን በላይ ይይዛል። አንዳንዴም ግልጽ ፕላን ሳይኖረው ተጨማሪ ይገዛል። ይህን የሚያደርገው ትንታኔው ተሻሽሎ ስለሆነ አይደለም፣ የመግቢያው ዋጋው ለማሻሻል ተስፋ ስለሚያደርግ ነው። በጣም አደገኛ የሆነው ደግሞ ሪቨንጅ ትሬዲንግ ነው። ከአንድ ኪሳራ በኋላ እንዲህ ያለ ሀሳብ ይመጣል፣ ይህን ገንዘብ ሁሉ በቶሎ መመለስ አለብኝ። ከዚያ የፖዚሽኑ መጠን ይጨምራል። ቀጣዩ ትሬድ በጥድፊያ ይወስዳል። በድንገትም ትሬደሩ በስትራቴጂ መሰረት መንገድ አይሄድም፣ በብስጭት መሰረት መንገድ ይጀምራል። ፕሮፌሽናል ትሬደር ግን በተቃራኒው ያደርጋል። ኪሳራ የትሬዲንግ አካል መሆኑን ይቀበላል። ከገበያው ገንዘቡን በኃይል ለመመለስ አይሞክርም። በሰላም ይቆያል፣ የራሱን ሴትአፕ ይጠብቃል፣ ካፒታሉንም ይጠብቃል።
ምክንያቱም በትሬዲንግ ውስጥ ትንታኔ ብቻ አስፈላጊ አይደለም፣ የስሜት ሁኔታህም በጣም አስፈላጊ ነው። ከፍርሃት ብትገባ፣ ከስግብግብነት ብትይዝ፣ ከፓኒክ ብትወጣ ወይም ከብስጭት ብትጨማ በዚያ ፕሮፌሽናል ትሬዲንግ እያደረግ አይደለም። በዚያ ጊዜ ስሜቶችህ በአንተ ፋንታ እየትሬዱ ነው እና ስሜት የትሬዲንግ ስርዓት አይደለም። ስለዚህ ይህን ነገር አስታውስ። ጥሩ ትሬደር ገበያውን አይቆጣጠርም፣ ራሱን ይቆጣጠራል። ምክንያቱም ስሜቶችህን መቆጣጠር ከቻልክ ስትራቴጂህን በንጹህ መንገድ መፈጸም ትችላለህ እና በረጅም ጊዜ የተሻሉ ውሳኔዎችን መውሰድ ትችላለህ። ከመጠን በላይ ሌቨሬጅ መጠቀም። ብዙ ትሬደሮች ገንዘባቸውን የሚያጡበት ሶስተኛው ትልቅ ምክንያት ከመጠን በላይ ሌቨሬጅ መጠቀም ነው። ሌቨሬጅ ለብዙ ጀማሪዎች በጣም የሚስብ ነገር ይመስላል። አካውንታቸው ትንሽ ሲሆን እንዲህ ያስባሉ፣ በከፍተኛ ሌቨሬጅ ብገባ ትልቅ ትርፍ ማግኘት ይችላሉ። ነገር ግን አደጋው የሚጀምረው በዚያ ቦታ ነው። ከፍተኛ ሌቨሬጅ ሊመጣ የሚችለውን ትርፍ ብቻ አያበዛም፣ ሪስኩንም ያበዛል። አንዳንዴም ጀማሪ ትሬደሮች በስሜት መቋቋም ከሚችለው በላይ ፈጥነው ያበዛዋሉ። ለምሳሌ በ20x በ50x ወይም እንኳን በ100x ሌቨሬጅ ብትሬድ አድርግ፣ ዋጋው ትንሽ ብቻ በተቃራኒ አቅጣጫ ቢንቀሳቀስ ፖዚሽንህ በጣም በግፊት ውስጥ ይገባል። በክሪፕቶ ገበያ ውስጥ የ1 እስከ 3% እንቅስቃሴ በጣም መደበኛ ነው። ለገበያው ይህ ትንሽ መወዛወዝ ብቻ ሊሆን ይችላል። ለከፍተኛ ሌቨሬጅ የተከፈተ ፖዚሽን ግን ይህ ሊኩዊዴሽን ወይም በጣም ትልቅ ኪሳራ ሊሆን ይችላል። ብዙ ጀማሪዎች ይህን ያቃልላሉ። እነሱ እንዲህ ያስባሉ፣ ዋጋው ትንሽ ብቻ ወደ እኔ አቅጣጫ ቢሄድ ይበቃል። ግን የሚረሱት የበለጠ አስፈላጊውን ጥያቄ ነው። ዋጋው መጀመሪያው በተቃራኒ አቅጣጫ ቢሄድ ምን ይሆናል? በትሬዲንግ ውስጥ ይህ በጣም ብዙ ጊዜ ይፈጠራል። ገበያው በቀጥታ ወደ ዓላማ አይሄድም። ሪትሬስመንት፣ ሊኩዊዲቲ ስዊፕ፣ ፌክ አውት እና በሁለቱም አቅጣጫ ጠንካራ ከንድሎች ይመጣሉ። ሌቨሬጅህ ከመጠን በላይ ከሆነ በትሬዱ በቂ ቦታ አትሰጠውም። በዚያ ጊዜ ትንታኔ በመሰረቱ ትክክል ሊሆን ይችላል፣ ነገር ግን መግቢያ በጣም ተጠብቆ እና ሪስክህ በጣም ከፍ ብሎ ከሆነ አሁንም ሊኩዊዴትድ ልትሆን ትችላለህ። ፕሮፌሽናል ትሬደሮች ሌቨሬጅን በፍጥነት ሀብታም ለመሆን አይጠቅሙበትም። ሌቨሬጅን የሚጠቅሙት በቁጥጥር ውስጥ ከሴትአፑ፣ ከስቶፕ ሎስ እና ከአካውንት መጠን ጋር ተመጣጣን በሆነ መንገድ ነው። ጥሩ ትሬደር የሚጠይቀው ከፍተኛው ሌቨሬጅ ምን ያህል መውሰድ እችላለሁ አይደለም። እሱ የሚጠይቀው ይህንን ፕላን በጥሩ እና በንጹህ መንገድ ለመፈጸም ምን ያህል ሌቨሬጅ ደህንነቱ ይሻላል። ስለዚህ ይህን ነገር አስታውስ። ከፍተኛ ሌቨሬጅ ፕሮፌሽናል አያደርግህም። ከፍተኛ ሌቨሬጅ ትንሽ ስህተትን አደገኛ ያደርጋል። በትሬዲንግ ውስጥ ዋናው ነገር በአንድ ትሬድ ሀብታም መሆን አይደለም። ዋናው ነገር በጨዋታው ውስጥ በቂ ጊዜ መቆየት ነው። እንዲህ ሲሆን እውቀትህ፣ ልምድህ እና ዲሲፕሊንህ በጊዜ ሂደት ማደግ ይችላል። ትሬዲንግ ፕላን አለመኖር። ብዙ ትሬደሮች ለረጅም ጊዜ ፕሮፊታብል መሆን የማይችሉበት ሌላ ትልቅ ምክንያት እውነተኛ የትሬዲንግ ፕላን ስለሌላቸው ነው። እዚህ ላይ የሚለው በግምት የት እንደምገባ አውቃለሁ፣ ስቶፕ ሎስ ደግሞ የት እንደማደርግ አውቃለሁ የሚል ቀላል ነገር አይደለም። እኔ የምናገረው በግልጽ ስትራቴጂ ላይ የተመሰረተ በደንብ የታሰበ የትሬዲንግ ፕላን ነው። ብዙ ጀማሪዎች ግን በተቃራኒው ይሰራሉ። አንድ የዩቱብ ቪዲዮ ያያሉ፣ አንድ ስትራቴጂ ይመለከታሉ፣ ያስደስታቸዋል። ከዚያም በቀጥታ በላይፍ ማርኬት ውስጥ ይሞክሩታል። በሚቀጥለው ቀን ደግሞ ሌላ ቪዲዮ ስለ ስማርት ማኒ ኮንሰፕት፣ አይሲቲ ኢንዲኬተርስ ወይም ስለ ሌላ አዲስ ምስጢራዊ
ስትራቴጂ ያያሉ። ከዚያ ሁሉንም እንደገና ይቀየራሉ። ዛሬ ኦርደር ብሎክ ትሬድ ያደርጋሉ፣ ነገ ብሬክ አውት ትሬድ ያደርጋሉ፣ ከነገ ወዲያ RSI ሲግናል ይከተላሉ። ከዚያ ደግሞ ሊኩዊዲቲ፣ ፌር ቫልዩ ጋፕ፣ ትሬንድ ላይን ወይም ኒውስ ይከተላሉ። ችግሩ እነዚህ ኮንሰፕቶች ሁሉ ስህተት ናቸው ማለት አይደለም። ብዙዎቹ በጣም ጠቃሚ ሊሆኑ ይችላል። ችግሩ ግን ይህ ነው። እነዚህ ነገሮች በጥልቅ ሳትረዳ ሁሉንም በአንድ ላይ ካቀላቀልክ ሲስተም አይፈጠርም። የሚፈጠረውን በሽታ ነው። ከበሽታ ደግሞ ፕሮፌሽናል ትሬዲንግ ሊወጣ አይችልም። በተለይ አደገኛ የሆነው ነገር ከዩቲዩብ ቪዲዮዎች ስትራቴጂዎችን ሳትፈተሽ በቀጥታ መቅዳት ነው። እርግጥ ነው ጥሩ አስተማሪዎች አሉ፣ ግን ብዙ ፌክ ትሬደር ደግሞ አሉ። እነሱ ቆንጆ ፕሮፊት ያሳያሉ፣ ነገር ግን እውነተኛ ትሬዲንግ ምን ያህል ከባድ፣ ጥልቅ እና የተግሳጽ ስራ እንደሆነ በግልጽ አያስረዱም። ብዙ ተማሪዎች በቻት ላይ ጥቂት ምሳሌዎች ካዩ በኋላ አሁን ገባኝ ብሎ ያስባሉ። ግን አንድን ኮንሰፕት አንድ ጊዜ ማየት እና አንድን ስትራቴጂ በእውነት መቆጣጠር መካከል በጣም ትልቅ ልዩነት አለ። እኔ ራሴ ለምሳሌ የኤስኬ ህጎች በጥልቅ ለመማር 2 ዓመት ያህል ኮርሶችን ተከታትያለሁ። ከዚያ በኋላ መማር አያቆምም። መለማመድ አለብህ፣ መተንተን አለብህ፣ ስህተቶችን መለየት አለብህ፣ ትሬዶችን መገምገም አለብህ እና ህጎቹን በእውነት በንጹህና እየተጠቀምክ እንደሆነ ሁልጊዜ መፈተሽ አለብህ። ብዙዎች ምናልባት ኦርደር ብሎክ፣ ሊኩዊዲቲ ስዊፕ ወይም ፌር ቫልዩ ጋፕ የሚሉ ቃላት ያውቃሉ። ግን እነዚህ ኮንሰፕቶች መቼ በእውነት አስፈላጊ እንደሆኑ እና መቼ እንዳልሆኑ ብዙ ጊዜ በትክክል አያውቅም። ስለዚህ ምክር ይህ ነው። ሁልጊዜ አዲስ ስትራቴጂ አትፈልግ። አንድ ከባድ እና እምነት የሚጣልበት ዘዴ ፈልግ። በጥልቅ ተማር፣ በደንብ ፈተሽ እና በእውነት እስክትረዳው ድረስ በትዕግስት ቆይ። ምክንያቱም ፕሮፊታብል ትሬዲንግ የሚመጣው ብዙ መረጃ በመሰብሰብ አይደለም። የሚመጣው ከግልጽነት፣ ከተደጋጋሚ ልምምድ እና አንድን ስትራቴጂ በእውነት ከመቆጣጠር ነው። ኦቨርትሬዲንግ እና ትዕግስት ማጣት። ሌላ ብዙ ትሬደሮች በገበያ ላይ ገንዘባቸውን የሚያጡበት ትልቅ ምክንያት ትዕግስት ማጣት ነው። ብዙ ጀማሪ ትሬደሮች ሁልጊዜ በገበያ ውስጥ መሆን እንዳለባቸው ያስባሉ። ትሬድ ካልከፈቱ እድል ያመለጣቸው እንደሆነ ይሰማቸዋል። ቻርቱን ይመለከታሉ፣ ትንሽ እንቅስቃሴ ያያሉ፣ ከዚያም ወዲያውኑ ምናልባት ትልቅ ሙቭ አሁን ይጀምራል ብሎ ያስባሉ እና በዚህ መንገድ ብዙ መጥፎ ውሳኔዎች ይጀምራሉ። ሴትአፑ ግልጽ ባይሆንም ይገባል። ከስትራቴጂያቸው ጋር የማይስማሙ ትሬዶችን ይወስዳሉ። ፈጥነው ብዙ ለማትረፍ ፖዚሽናቸውን ያበዛሉ። አንዳንድ ጊዜም ትሬድ የሚገቡት ግልጽ ማግኘት ስላለ አይደለም፣ በቀላሉ መቆየት ስላልቻሉ ነው። ግን ትሬዲንግ እንዲህ አይሰራም። ገበያው በየቀኑ ጥሩ ሴትአፕ አይሰጠንም። አንዳንድ ጊዜ ምርጡ ትሬድ ምንም ትሬድ አለመግባት ነው። ፕሮፌሽናል ትሬደር ይህን ይገባዋል። እሱ ገበያው ከፕላኑ ጋር እስኪስማማ ይጠብቃል። ገበያውን አያሳድድም። እያንዳንዱን እንቅስቃሴ ለመያዝ አይሞክርም። ምክንያቱም ያውቃል 10 መጥፎ ትሬዶች መተው አንድ ትንሽ ትርፍ ከማስገደድ ይሻላል። ችግሩ ብዙ ትሬድ መግባት ብቻ አይደለም። ችግሩ ይበልጥ የሚጨምረው ፖዚሽኑ በጣም ትልቅ ሲሆን ነው። ፖዚሽኑ ትልቅ ከሆነ ትንሽ የገበያ ተቃራኒ እንቅስቃሴ እንኳን ስሜታዊ ያደርገናል። ከዚያ ግልጽ ማሰብ አንጀምርም። ትርፍን በፍጥነት እንዘጋለን። ኪሳራን ረዝም እንይዛለን ወይም ወዲያውኑ ሌላ ስህተት እንሰራለን። ስለዚህ ትዕግስት የሪስክ ማኔጅመንት አካል ነው። ብዙዎች የሚጠፉት ገበያው ፍትሐዊ ስላልሆነ አይደለም። የሚጠፉት ያለ ትዕግስት፣ ያለ ግልጽ ፕላን እና ከመጠን በላይ ሪስክ ስለሚወስዱ ነው። ገበያው የሚቀጣው እውቀት ማጣትን አይደለም። ገበያው የሚቀጣው ዲሲፕሊን ማጣትን ነው። ጥሩ ትሬደር ሁልጊዜ ትሬድ መግባት አያስፈልገውም። ጥሩ ትሬደር መቼ መግባት እንዳለበት ያውቃል። ከዚያ የበለጠ ደግሞ
መቼ ምንም ነገር ሳያደርግ መጠበቅ እንዳለበት ያውቃል። አሁን ለናንተ 5 ማግኘት ሰጠሁ። ይህን በማስተካከል ፕሮፊታብል ትሬደር ትሆናላችሁ። እስከ ቀጣይ ቪዲዮ ድረስ መልካም ጊዜ። ቻው ቻው።